አሮር እዚህ በእናትህ አልጣም ሲጀመር አልጣምከኝ አዳምጠኝ ተረጋጉ አዳምጠኝ አይደለም አልገባህም አንተ ምን እሺ ምንም ተራመድ እንደነገርኩ ሰፈር ውስጥም ገፊ ነው የምንባለው እናታችን እኛን ለማሳደግ እንደወጣች እዛው ነች ያለች አይቀመጥ ኧረ ብራዘሪ ላሳየው ቁጭ በእህትሽ ዋጋሽን አገኘሽ አይነት ነገር ሁልጊዜ ነው መንገድ ላይ የሚናገረኝ ምናምን እና እነዚያ ነገሮች ስላየው ነው። እስር ለኔ ብርቅ አይደለም ብራዘሪ አሻሽኝም ሆነ ተያዝኩም ሆነ ምንም ማታመጡ ነገር የለም። አረ ብራዘሪ ምንድነው ታዚህ ነው ምንድነው አላማው? ለመያዝማ ኦሬዲ ተይዛችኋል። እሺ ኬዙን ንገሪ። አንተ ትልቅ ፋውል ሰርተሃል አውቃለሁ። ተረጋጋ እሺ። አዳምጠኝ እያባበልከን ነው እንዴ? ምን አራባ እንደዚህ ሳላባብል በጥፍ እያልኩ ይዤ እሄዳለሁኝ። ምነግርህን ነገር አዳምጠኝ። አማርኛ በጣም ነው የሚያስጠላ። አንተ በስነ ስርዓት አማርኛ እስክታወራ ዝም በል እንዳትመልስልኝ። ትርፍ አረ በቃ ሸልምኝና ንቄ አይ ንገሩኝ። እኔ ተመችታችሁኛል። በደንብ ነው ተመቻችሁኝ። እውነቴን ነው በእውነት ምን ደበቁት አዛርሽ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቦታ ላይ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን መናገር የምፈልገው ነገር አለ ብላኝ እንግዲህ ቦታው ድረስ ተገኝቻለሁ ማለት ነው። ልትነግረን የፈለገችው ነገር ምንድን ነው የሚለው ያው ሁሌም እንደተለመደው ከአንደበቷ የምንሰማው ይሆናል ማለት ነው። ከእናንተ ደግሞ የምፈልጋቸው ነገሮች አሉ። ቪዲዮዎቼ ለብዙ ሰው እየተዳረሱ ስላሉ ነው። የሁልጊዜው ትብብራችሁን ሸር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ በማስቀመጥ መልስላችኋለሁ ማለት ነው። አዲስ የሆናችሁ ለእኔ ቤተሰብ ደግሞ ሰብስክራይብ በማድረግ የእኔ ቤተሰብ ሆኑ ላለው የእኔ ቤተሰብ የሆናችሁት በሙሉ ደግሞ እንደተለመደው ያው የምታደርጉትን ታውቁታላችሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ እህቴ ሰላም እንደምን አለሽ? ሰላም። እሺ ስም ማን ይባላል? መድኃኒት። እሺ መድኃኒት፣ ዛሬ ልትነግሪኝ የፈለግሽው ነገር ምንድን ነው? እስኪ ንገሪኝ። ዛሬ ልነግርህ የፈለጉት ነገር በጣም ከባድ ነው። ማለት በእኔ እና በእህቴ ላይ የተፈጸመ አሰቃቂ ነገር ነው እና ምንድን ነው ነገሩ? ማለት ኬት ልጀምርልህ? አሁን ከመጀመሪያው ጀምረሽ ረጋ ብለሽ ተረጋግተሽ ሳታለቅሽ ንገሪኝ ያለውን ነገር። እሺ ይኸውልህ ምን መሰለህ፣ እኔና እህቴ እኔ የመጀመሪያ ልጅ ነኝ። ለቤተሰቤ ያለችኝ አንድ እህት ነች፣ ታናሽ እህቴ ነች። በጣም ትንሽ ነች ገና። አባታችን ሞቷል። እህቴ እንደተረገዘች አካባቢ ነው አባታችን የሞተው። እናቴ ደግሞ እኛን ለማሳደግ አረብ ሀገር እየተንከራተተች አሁን የገባችበትን አናውቅም። አንድ ያለችኝ እህቴ ነች። ማለት አሁን ያለችበት ሁኔታ አይታወቅም ነው? እናታችን ያለችበት ሁኔታ አይታወቅም ማለት አትጽፍላችሁም? አትደውልም ወይስ እንዴት? ረጅም ጊዜዋ ሆኗል ከጠፋች ማለት እና በቃ ለእኔም ያለችኝ እህቴ ነች፣ እሷም ያለዋት አንተኔ ብቻ፣ ማንም ሰው የለንም ለእኔም ለእሷ ማለት እና ትምህርቴን አቋርጫለሁ እህቴን ለማሳደግ ስል በራሴ ስራ እየሰራሁ ምናምን እሷን አስተምራታለሁ። 6ኛ ክፍል ተማሪ ነች፣ 12 ዓመቷ ነው እና እንደዚህ ከስራ ሲገባ ምናምን ወደ ዋናው ጉዳይ ወደምፈልገው ልግባልክ ማለት እና ወደ እንትን ስገባ ከስራ ወደ ቤት ስገባ ወደ ስራም ሲሄድ ምናምን መንገድ ላይ ምናምን የሚያስቸግሩኝ ሰዎች አሉ፣ ልጆች አሉ አይደለ? እንደዚህ መንገድ ላይ ቁጭ ብለው ምናምን የሚለክፉ ምናምን እና በጣም የሚያስቸግሩኝ ልጆች አሉና አይዞሽ ያለውን ነገር ቀስ ብለሽ ተረጋግተሽ ንገሪኝ እሺ? ምንም አይነት ነገር ይሁን ለእኔ ንገሪኝ። እነዛ ልጆች ሁሌ ነው የሚያስቸግሩኝና የሆነ ቀን እህቴ ቤት ስገባ አላገኘኋትም። ማለት እንደዛ ቆይታ አታውቅም። 12 ሰዓት ካለፈ አትቆይም ውጪ ማለት ትመጣለች። በቃ
እኔ ከስራ አንዳንዴ እስከ 1 ሰዓት ምናምን ላመሽ እችላለሁ። አላምንም እህቴን ትቼ ውጪ መቆየት። የዛን ቀን ቶሎ ነበር በጊዜ የገባሁት። ሰዓቱ በጣም እየሄደ ነበር። ብጠብቃት አልመጣችም። ከዛ ማለት የሚሄድበት ሁላ ግራ ገባኝና ሰፈርም ምናምን ጎረቤት ሰው ጠየኩኝ ምናምን ነገር ማለት ከብዙ ሰውም አልግባባም። ሰፈር ውስጥ ገፊ ምናምን ትባላለህ። ከዛ በእናት አባቶች ምክንያት ነው እንደዚህ የሚለው። አባታችን እንትን ስለተባለ እሷ ተረግዛ ስለሆነ የሞተው ገፊ ትባላለች እሷና በዛ በጣም ነው የምንገለለው። ከዛ በቃ ማለት የምንግባባቸውን ሰዎች እየሄድኩኝ ጠየቅኩ። ማንም ጋር የለችም። እና በቃ የሆነ ሰዓት ላይ ወደ 1 ሰዓት አካባቢ ላይ እህቴ ደም ተነግራ መጣች፣ እያነከሰች ምናምን ነገር። ማን መቷት ነው? መራመድ አቅቷት ተመታ አይደለም ተደፍራ ነው። ተደፍራ ገና እኮ ልጅ ነች። ተደፍራ ነው ያልሽኝ? ተደፍራ መራመድ አቅቷት በንብርክኳን የመጣችው። ስንት ነበር ያልሽኝ? 12 ዓመቷ ነው። የማደርገው ግራ ገባኝ። ማለት አሁን ወደ አንተ የመጣሁት እኔ ልጆቹን የጠረጠርኳቸው እነዛ መጀመሪያ ያልኩ ልጆች አሉ አይደለ? እነዛ የሚያስቸግሩኝ የጠረጠርኩበትን ምክንያት እነግርሃለሁ። እና ፖሊስ ጋር ሄጄ እነሱን ሙሉ መረጃ ይዤ ነው መሄድ የምፈልገው ፖሊስ ጋር። እና ለዛ እንድትተባበረኝ ነው አንተ ጋር የመጣሁት። አሁን በጣም ከባድ ነገር ነው የተፈጠረው። በጣም ይህ ነገር ሲፈጠር ለማን ተናገርሽ? ለየትኛው አካል አሳወቅሽ? ልጅቱንስ በምን አይነት ሁኔታ ትሪት አደረግሻት? እንዴት ነው ልትንከባከቢያት ችለሻል? ምንድን ነው ያደረግሽላት ነገር እስኪ ንገሪኝ። እጄ ላይ ያው ትንሽ ብር ነው የሚኖረው። ማለት ያን ያክል እንትን ስራ አይደለም የምሰራው። ብዙ ብር የሚያስገኝ ስራ አይደለም የምሰራው። ብዙ ብር የለኝም እጄ ላይ እና ሐኪም ቤት ምናምን ወስጃታለሁ። መረጃ አለኝ የተደፈረችበት ምናምን። ግን ከዛ በላይ ማለት እነሱ እንደሆኑ ትክክለኛ ማስረጃ ይዤ ነው ፖሊስ ጋር መሄድ የምፈልገው። እሷ ምን አለች በሰዓቱ? አሁን ይሄ ነገር ሲፈጠር ይሄ ነገር ማን ነው ይህን ጥቃት ያደረሰብሽ ማን ነው ስትያት ማን ያለች? እነሱንስ የጠረጠርሽበት ምክንያት ምንድን ነው? እሷ ምንም የምታውቀው ነገር የለም። ማለት ስለ ልጆቹ ጠይቄያታለሁ፣ ንገሪኝ ብያታለሁ እና ምንም አላውቅም ማለት አላውቃቸውም። የተፈጠረውን ነገር ነው እንጂ የምታውቀው ማን ምን እንደሆነ ምናምን ምንም የምታውቀው ነገር የለም። በጣም ልጅ እኮ ነች። 12 ዓመት ማለት በጣም ልጅ እኮ ነው። በጣም ልጅ ነው። 12 ዓመት ልጅ ላይ እንደዚህ አይነት ነገር ማድረግ ራሱ ምን አይነት ሞራል ነው የሚኖሩ? አንቺ እንዴት ነው ማለት አሁን እንዴት ነው ልታወቂ የቻልሽው? ምንድን ነው የጠረጠርሻቸው ነገሮች? አሁን ሁሉንም ነገር በግልጽ እየነገርሽኝ አይደለም እና ወደ እኔ ስትመጪ መጀመሪያ ምን ማድረግ አለብሽ? ነገሮችን ስትነግርኝ ከስር መሰረቱ እንድትነግርኝ እፈልጋለሁ። እያንዳንዱን ነገሮች ለምሳሌ እንትና ነው እገሌ ነው ብለሽ ልትይ የምትችይበት ምክንያት ምንድን ናቸው? ከምን አንጻር ነው? እነዚህን ነገሮች ካልነገርሽኝ ወደ ቀጣይ ለእኛ እንቅፋት ነው የሚሆን። ስለዚህ ምን ማድረግ እንዳለብሽ ታውቂያለሽ አሁን ከነገርኩሽ መሰረት። ስለዚህ ዲቴል ንገሪኝ፣ ያልነገርሽኝ ነገሮች እንዳሉ ስለሚሰማኝ። እነዚህ ይለክፉኛል ያልኩ ልጆች ማለት ነው። ማለት ከመሀላቸው አንድ አለ አዛዥ ማለት ዋና የሚባል እሱ በጣም ነው የሚያስቸግረኝ የነበረው በፊት ላይ። ማለት እንደዚህ እንዳልኩ አላመሽም ብዙም፣ ግን ትንሽ አምሽቼ እንትን ካልኩኝ ምናምን ነገር መንገድ ላይ ሊይዘኝ ልታገለኝ ምናምን በጣም ይሞክራል። እንደዚህ ቀን ምናምን ደግሞ እንደዚህ እንትን ላይ ምናምን ሰው ምናምን ምንም ጭራሽ ነው የማይፈራ፣ ሊመታኝ ይሞክራል ምናምን። ምንድን ነው ምክንያቱ እንደዚህ ለማድረግ? ምንድን ነው ምክንያቱ? ከአንቺ ምንድን ነው የሚፈልግ? እኔ ያው እንዳልኩ ምንም ሰው የለኝም እና ብቸኛ ነኝ፣ የሚያግዝልኝ ሰው የለም ምናምን። ስለዛ በቃ አብሬው እንደውም ምናምን ይፈልጋል ማለት ሰው የለም። ሰው ሳይኖር ሲቀር ተጎጂ ነው የምትሆን ማለት
ከዛ ደግሞ ይሄ ነገር ከተፈጠረ በኋላ ሁልጊዜ ነው በቃ የሆነ በተደጋጋሚ ማለት ነው እንደዚህ መንገድ ላይ ምናምን ሲል እኔን ለማሸማቀቅ በእህትሽ ዋጋሽን አገኘሽ አይነት ነገር ሁልጊዜ ነው መንገድ ላይ የሚናገረኝ ምናምን እና እነዚያ ነገሮች ስላየው ነው እነሱ እንደሆኑ እርግጠኛ የሆንኩት። ደግሞ እርግጠኛ እሱ የሚያውቀው ነገር አለ ማለት ነው። በእህትሽ ዋጋሽን አገኘሽ የሚልሽ እሱ የሚያውቀው ነገር አለ ብቻ አይደለም ዋናው እሱ ነው እንጂ በእህትሽ ዋጋሽን ሰጠውሽ ማለት ያ ማለት እኮ እሱ ነው ማለት ነው። እቴ እንደዚህ ያበላሽብኝ አይደለ? ስለዚህ ከአንቺ ጋር አሁን የፍቅር ግንኙነት ነበረ ወይንስ አልነበረው? ምናልባት እኔ አሁን ግልጽ እያደረግሽልኝ እንድትሄጂ ስለፈለግኩ ነው። ይህን ያክል እስከ በቀል የሚያደርሰው ነገር ምንድን ነው ብዬ እኔ ስለማስብ ነው። ይቻል ለበቀል የሚያደርሰው ነገር ምንድን ነው? አንቺ ምን ብትበድዩ ነው? ወይንስ አንቺ ያደረግሽው ነገር አለ ወይ? ይህ ማወቅ አለብኝ ዲቴል። ለዛ ነው በተደጋጋሚ የምጠይቅሽ። ከእኔ ጋር ምንም አይነት ግንኙነት የለውም ማለት እኔ ትምህርቴን አቋርጬ ስራ ሰርቼ እቴን ለማሳደግ ነው እንጂ እኔ እንደዚህ አይነት ነገር ማስበው አይነት ሴትም አይደለሁም ማለት አሁን ባለሁበት ሁኔታ ማለት ነው። እሱ በቃ በጣም ጉልበተኛ ነው፣ በጉልበቱ የሚያስብ አይነት ሰው ነው እና አይዞሽ አታልቅሽ። ማልቀስ መፍትሄ አይደለም። ማልቀስ መፍትሄ ቢሆን ኖሮ ምንም ጥቅም የለውም ማልቀስ። እሺ ከአንተ የምፈልገው ጥንካሬ እንዲኖርሽ እፈልጋለሁ። ጠንካራ ሁኝና ተረጋግተሽ ንገሪኝ። እኔ አሁን ሳልረዳሽ ቀርቼ ተረድቼሻለሁ። ስለዚህ እኔና አንቺ አሁን ተባብረን እነዚህን ሰዎች ለህግ እናቀርባቸው ነው አይደለም? ያን ካሰብነ ደግሞ አንቺ ያለቀስሽ መሆን የለበትም። ጠንካራ ሆነሽ ለትንሽ እህትሽ አርያ መሆን አለብሽ አይደል? እሷም ነገ እንዳንቺ እያለቀሰች ነው ነገሮችን ለመፍታት የምትሞክረው። ስለዚህ አንቺ ጠንካራ ስትሆኚ ደግሞ እሷ ደግሞ ከአንቺ የበለጠ ጠንካራ ትሆናለች አይደል? ስለዚህ ከኔና አንቺ የሚጠበቀው ነገር ምንድን ነው? እንደነገርሽኝ ከሆነ ማለፊያ የሚያሳጡሽ ሰዎች ናቸው አይደል? እነዚህ ሰዎች ያ ማለት ደግሞ አንድ ሰፈር ነው ያላችሁ ማለት ነው ከነሱ ጋር? አንድ ሰፈር ናቸው እነሱ የዛው ሰፈር ልጆች ናቸው። ጥሩ። ከአንቺ የሚጠበቀው ምንድን ነው? በመኪና ሆነን እንሄዳለን ወደ ቦታው። እሺ፣ እነሱን ትጠቁምኛለሽ። እሺ፣ ስለ እነሱ የተወሰነ ነገር እናጣራለን። እነማን ናቸው፣ ምንድን ናቸው፣ ምንድን ነው የሚሰሩት የሚለውን ነገር እኛ እናጣራ። ይህን አሳይመንት እንውሰድና እናጣራ። ከዛ የት እንደሚኖሩ እያንዳንዳቸው ስማቸውን፣ ስልካቸውን ማግኘት የምችል ከሆነ ስልካቸውን እንዲጠለፍ ውሏቸውን ማወቅ ስላለብና የት አካባቢ እንደሚውሉ እነዚህ ነገሮች ካሳየሽና ለእኛውን በጣም ይጠቅመናል። እሺ፣ አሁን ስትነግሪኝ በተደጋጋሚ ከስር መሰረቱ ንገሪኝ፣ የረሳሽው ነገር ካለ አሳውቂኝ፣ ያላችሁ ግንኙነት እስከ ልጁ ጋር ምንድን ነው? በቀል የሚባል አንቺ አንድ ነገር ስታደርጊ ነው። ገብቶሻል? በቀል አንቺ ላይ ሰራው ብሎ ሊያወራ የሚያስችለው ነገር ምንድን ነው? ነው ወይስ ቦታ ስለማትሰጪው ነው? ስለማታወሪው ስለሚናደድ ነው? ምንድን ነው እንደዛ ያስባለው? ሰዎቹስ ምን አይነት ሰዎች ናቸው? እስኪ እሱን ደግሞ በደንብ ንገሪኝ። እኔ ላይ በቀል የሚያሳስበው ማለት ምንም ግንኙነት የለንም። በቃ እሱ በቃ መከበር ነው የሚፈልገው ማለት በቃ በጉልበቱ ምናምን ነው ሁሌ የሚያስበው እና እኔ ማለት እጁን አንስቶብሽ ያውቃል እሱ? በተደጋጋሚ እና እሱ ነው በቃ እኔ ላይ በቀል ሊያሳስበው የሚችለው እንዳለው ስላልሆንኩለት ከእሱ ጋር አብሬው ስላልሆንኩኝ የሚለውን እሺ ብዬ ስላልተቀበልኩ ነው በህቴ የመጣብኝ እንጂ እኔ ግንኙነት ኖሮ ምናምን አይደለም። ምንም ነገር የለንም። ይህ መረጃ ስትይ እንኳንም እህትሽ ላይ በእህትሽ ተበቀልኩኝ አሳየውሽ እያለሽ ሕክምና ቦታ ደግሞ ማስረጃዎችን አጠናክረሽ ይዘሻል። ታዲያ ይህን ይዘሽ ለምንድን ነው ወደ ጣቢያ ያልሄድሽበት ምክንያት ምንድን ነው? እስኪ አሳውቂ። አሁን ማለት መረጃ አለኝ። እሱም እንደዛ እንዳለኝ አሁን ተናግሯል። እንደዛ ብሏል ብል ለፖሊሶች ሄጂ ጠረጣሪ ነው። ገባህ አይደል? ስለዚህ ያው የዘር ፈሳሽ ምርመራ ይደረጋል ብዬ ነው። ምናልባት በሰዓቱ ያው ማስረጃ ካለሽ
በዛ ማስረጃ ማች መሆኑ ይታወቃል ይመስለኛል። በትክክል ግን መረጃ ይዤ ሲሄድ ማስረጃ ያስፈልገኛል። ሲቀጥል ደግሞ ማስረጃው እስከሚገኝ ምርመራ ምናምን እስከሚካሄድ በጣም ጊዜ ይሄዳል። እኔ ደግሞ ማለት የእህቴን እንባ ቶሎ ማበስ ነው የምፈልገውና ጊዜው ከመሄዱ በፊት ነገ ላይ እነዚህ ልጆች የት ይግቡ የት ላላቅ እችላለሁ ማለት ይህን ነገር አድርገው ሰፈር ላይ ነው ያሉ። በቃ ምንም አልመሰላቸውም ማለት ነው። አዎ ማለት እኔን ብቻ ስገባ ስወጣ እያሸማቀቁኝ በእነሱ በነፃነት አሉ። አንቺ አሁን ብቻሽን ስለሆንሽ ነው ይሄን ነገር የሚደረግ። ማንም ሰው የላትም ነው ምንም አታመጭም ተብሎ ነው። እንደነገርኩ ሰፈር ውስጥም ገፊ ነው የምንባለው። እናታችን እኛን ለማሳደግ እንደወጣች እዛው ነች ያለችው። የት እንደገባች አናውቅም። አባታችን ሞቷል። ማንም የለንም። አሁን ገባ አይደለኛ። ስለዚህ ማን ይደርስልናል? እኛ ዘመድ የለን፣ አዝማድ የለን፣ ወገን ምንም የለንም። በቃ እሺ ጥሩ። እንግዲህ የነገርሽኝ ነገሮች አሉ፣ እኔም ማድረግ ያለብኝ ነገሮች አሉ። አንቺ እንደነገርኩሽ አሁን ያላስተካከልሽ ነገር አለ። በተደጋጋሚ ነገርኩሽ። ማልቀስ መፍትሄ አይደለም። ጠንከር በይ፣ ለእሷ ማሳያት ብዬሻለሁ። አሁን እሷን እንግዲህ 12 ዓመት ነው ያልሽኝ አይደል? 12 ዓመት ልጅ እኔ በምንም ተአምር እዚህ አሁን ሚዲያ ላይ ማቅረብ አልችልም፣ ማነጋገርም አልችልም። ስታድግ ነገ ከነገ በኋላ የሚሰማት መጥፎ የሆኑ ነገሮች አሉ። ይህን ቪዲዮ ባየችው ቁጥር የሚረብሻት ነገሮች ይኖራሉ። ሳይኮሎጂካሊ ሜንታሊም ትጎዳለች። ፊዚካሊ ደግሞ እነሱ ጎድተዋታል እነዚህ ሰዎች። ስለዚህ እዚህ ላይ አላቀርባትም። ያለውን ነገር ግን ለማስረጃ እንዲጠቅመኝ በውስጥ በደንብ አናግራታለሁ። የተፈጠረውን ነገር በግልጽ አሁን እሷ ከነገረችኝ ደግሞ እንግዲህ ትልቅ ማስረጃ ነው። አሁን ልጅቱ ያልተናገረችበት ምክንያት ይኖራል። የ12 ዓመቷ ልጅ እህትሽ እነሱ መሆናቸውን ልትነግርሽም ላትነግርሽም ትችላለች። አንቺ ደግሞ የጠረጠርሽው ጥርጣሬ አለ። እነሱ ደግሞ የነገሩሽ ነገሮች አሉ። በእህትሽ እንደተበቀሉሽ በግልጽ ተናግረዋል። ስለዚህ እኔ አሁን ማድረግ ያለብኝ ነገር እህትሽን በተረጋጋ መንፈስ ላውራት፣ ያለ ካሜራ ነፃ ሁና እንድታወራኝ። ምክንያቱም እነሱን ለመያዝ እነሱን ማናዘዝ ራሱ አይጠበቅብኝም። እሷን በደንብ አድርጌ ካናገርኳት ከመሰከረች በቂ ነው። አስፈራርተዋትም ሊሆኑ ይችላል። ከዛ በኋላ አይታወቅም አይደል? ስለዚህ ምንም ችግር የለውም። ግን እነዚህ ከተባሉት ሰዎች ውስጥ አንዱንም ቢሆን በጣም የምጠረጠር ይሆን እሱን እንድታሳይኝ ይፈልጋለሁ። ዛሬ አሁን የሙሉ ቀን ስራሽ ከኔ ጋር ነው የሚሆን። እሺ፣ እዚህ ድረስ መጠናል። ብዙ ኪሎ ሜትር ተጉዘን እዚህ ድረስ መጠናል። እዚህ ድረስ ከመጣን አይቀር የሆነ ነገር መያዝ አለብን። እንግዲህ ይህን 2 ቀን 3 ቀን አልጋ ይዘን እዚሁ አካባቢ መቆየታችን አይቀርም። ነገር ግን ከአንቺ የምፈልገው ነገር ምንድን ነው? ሰዎቹ የት እንደሚገኙ ስፔሻሊ ይህን የጠረጠርሽውን አንደኛው ልጅ እሱን የት እንደሚገኝ ምን እንደሚሰራ እሱን እስኪ ንገሪኝ። ምንድን ነው ስራው? ምንድን ነው ኦፊሻሊ? እሱ ይህን በመስራት ነው የሚተዳደር። እንደዚህ ይሰራል የምትይው ነገር አለ? ስራ የላቸውም እነሱ። ሌብነት ነው ስራቸው፣ ማጅራት መምታት። በቃ ሰፈሩን እንዳለ ያስመረሩ ናቸው። በቃ በጣም ሱሰኞች ናቸው። ይጠጣሉ፣ ያጨሳሉ፣ ይቅማሉ ምናምን። ሰፈሩን ቅውጥ ነው የሚያደርጉት። በቃ ሰፈር ያስመረሩ ናቸው። ከማንም ጋር የማይስማሙ አይነት ሰዎች ናቸው። እንደዚህ እያደረጉ ከቤተሰብ ጋር ነው የሚኖሩ እሱ ሰዎቹ። ከማንም ጋር ነው የማይስማሙት። እንትን ነው 5 ናቸው እና አብዛኛውን ጊዜ አንደኛው ቤት ነው የሚያድሩት። እዛ ቤት ስንትን የለም ማለት ፋሚሊዎቹ ያሉ። እናቱ ያቻለችው መነኩሴ ነች። ገዳም እናቱ መነኩሴ ናት። ገዳም ለገዳም ነው የምትዞረው። እሷ ቤት አትሆንም። ስለዛ ብዙ ጊዜ እነሱ ቤት ነው የሚያድሩት 5ቱ ተሰብስበው። ከዛ ውጭ ስራ ምንም የላቸውም። በቃ ስርቆት ነው፣ ወንጀል ነው በየጊዜው ማለት ነው። ሰው እዛ ሰፈር ሰው ተደበደበ፣ ተዘረፈ ምናምን ከተባለ ሲጀመር ሌላ ማንም ነው የማይጠረጠሩ እነሱ ናቸው። ምን በጣም ትልልቅ ሰዎች ናቸው? እንዴት ነው እስኪ ንገሪኝ። ኧረ ትልልቅ አይደሉም። በቃ በእኔ እድሜ ያሉ ናቸው። ቲኔጀር ናቸው። አዎ እንትን አይደሉም። አፍላ ጎረምሳ የሚባል አይነት ነገር ነው። አዎ እንደዛ ናቸው። እንትን አይደሉም። አዲስ ፍንዳታ። አዎ እና በቃ ሰፈር ያሰለቹ ናቸው። ምንም ስራ የላቸው። እስቲ እንግዲህ እኛውን ማጣራት ያለብን ነገሮች አሉ። እሱን ዛሬ እንደነገርኩሽ አብረን የምንሆን ያሉትን ቦታ ታሳይኛለሽ። እሺ
እነሱን ለማየት እንሞክራለን። ያነውን ነገር የት እንደሚገኙ በቀላሉ ካወቅን ደግሞ አሁን ያልሽው ቤት አለ መሰለኝ የመነኩሴዋ ቤት ያልሽ፣ ወደ እሷ ቤት ምን ሄድበትም ነገርም ታመቻችልናለች። ስለዚህ ወደዛ እንሄዳለን። አንቺ ተረጋጊ እሺ። መጀመሪያ ወደ እነሱ ከመሄዳችን በፊት ግን እንዳልኩሽ እህትሽን ማናገር እፈልጋለሁ፣ ያለ ካሜራ ያለ ድምፅ ሪከርድ። መጀመሪያ እሷ እንዳይከፋት ፈቃደኛ መሆኗን ልጅም ስለሆነች እንዳትደነግጥ ቀስ አድርጌ ላውራት። አንቺ ማውሪያት መጀመሪያ እሺ። ከዛ በኋላ ወደሚቀጥለው አብረን የምንሄድ ይሆናል። አይዞሽ ተረጋጊ እሺ። እኛ ያዝነው ጉዳይ ስለሆነ ተረጋጊ እሺ። በቃ አይዞሽ። እንግዲህ ተመልካቾቻችን ያው የተፈጠረ አሳዛኝ የሆነ ነገር አለ። እንግዲህ ፈጣሪ እርዳንና ወደ ቦታው ሄደን ያለውን ነገር የምናሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን አስፈላጊውን የሆነ መረጃዎች በደንብ አድርገን ሰብስበናል። ሰፈሩ ላይ እንግዲህ ከነሱ ጋር የሚውል ሆኖ ጥሩ ልጅ አግኝተናል። ከሱ የተወሰነ ኢንፎርሜሽን ወስደናል። ሰፈሩ ላይ አንዳንድ ትልልቅ ሰዎችንም ጠይቀናቸዋል። ወጣ ያለና መጥፎ የሆነ ባህሪ ያላቸው ሰዎች እንደሆኑ አውቀናል። የሚሰሩትም ስራ አብዛኛውን ክልክል የሚባሉ ወይም መጥፎ ወንጀል የሚባሉትን ስራዎች እነሱን እየሰሩ ምንም ጠያቂ የላቸውም። ከአንደኛው ቤት ነው የሚያድሩ። እንግዲህ ፎቶዎችን ሰጠውኛል። ሁሎችም ያው ቴሌግራም ላይ እንግዲህ እና ቲክቶክ ላይ ብዙ ቪዲዮ የሚለቁ ልጆች ናቸው። እንበለዋለን እንበጥሰዋለን ምናምን እያሉ የሚለቁ ልጆች ናቸው። በደንብ ፓውዝ አድርጌ እያንዳንዱ ስማቸውን ጠይቄ ሙሉ መረጃ ይዣለሁ ማለት ነው። የማን ቤት እንደሆነ አጣርቻለሁኝ። ቤቱ ና የርነ ከአንዲት እሟይ ቤት ወደ ገዳም ብዙ ቦታ እየሄደች ነው የምትኖርና ከእሷ ቤት ነው ያሉ። ይህን አይነት ነገሮችን እየሰሩ ነው የሚኖሩ ማለት ነው። የእሷ ቤት መከማቻ ነው፣ የነሱ ማደሪያ መዋያ ነውና እንግዲህ ወደዛ በመሄድ በቂ የሆነ የሚባል መረጃዎችን ይዘናል። በደንብ ስራዬ ብለን ምንም ረፍት አላደረግንም። እንግዲህ ወደ ቤቱ ሂደን ደግሞ አንዳንድ ነገሮችን የምናይ ይሆናል ማለት ነው። እንጠይቃቸውና በጥሩ አይነት ሁኔታ ማግኘት የምንችል ከሆነ እናደርጋለን። አሊያ ግን ትንሽ የሰሩት ስራ ከባድ ነገር ስለሆነ ኃይል ሊጠቀም ይችላለሁ ብዬ አስባለሁኝ። እንግዲህ ወደ ቤት እንግባና ምና ይሆናል ና እዚህ ቤት ቤቶች ሰላም ነው? እንዴት ነው? ሰላም አትሉ? እንደምን ዋላችሁ? ደህና ዋላችሁ ወይ? እግዚአብሔር ይመስገን አትሉ? እግዚአብሔር ይመስገን። እና ታዲያ ምንድነው ዝም የምትል ነው? ፌስ ማስክ ስላደረኩ ጉንፋን ስለያዘኝ ነው። እሺ ሌላ ነገር አለ? እሺ ኧረ ምንም ሰው የለም። አይዞህ። ምን ነው? ምንም ሰው የለም። እኛ እየዞርነ ወጣቶችን እየሸለም ነው። ሽልማት አንዳንድ አይደለም። ተረጋጉ እንጂ ሽልማቱ እኮ የስልክ ሽልማት ነው። ረጋ በሉ እንጂ ሽልማቱ አይፎን እና ሳምሰንግ ነው። ከሁለት አንዱ ጥያቄን ጠይቅና መልሳችሁ ጥሩና አስተማሪ ነገር ከሆነ ያንን ነገር ትወስዳላችሁ። ለምንድን ነው ስልኩ የታል? እኮ ይዘናል። ስልክ ይዘናል። ቆይ ተረጋጉ እንጂ ስልክ ይዘናል። ወደ ብርም መቀየር ይቻላል። በቴሌ ብርም በንግድ ባንክም በፈለጋችሁ ትራንስፈር ማድረግ ይቻላል። እሺ ከእናንተ የምፈልገው ምን መሰላችሁ? አንዳንድ ፐርሰናል የሆኑ ጥያቄዎችን እንጠይቃለን። ከዛ በኋላ እናንተ ደግሞ በምትሰጡን መልስ ይህም ካሜራ የምታዩታለ ተመልካቾች ይህን እያዩና ሽልማት ይመርጡላቸዋል። ያንን ሽልማት ሰጣቸዋል ለእያንዳንዳችሁ ማለት ነው። ለሁለታችሁ አንድ ላይ ሳይሆን ለእያንዳንዳችሁ የተለያየ ሽልማት ከፈለጋችሁ የተለያየ ሽልማት እኮ በቃ እዚህ ጋር ጠይቀሽን አይደለም ቁጭ ብለን ነው እንጂ ወደ ውስጥ አገቢ ብራዘር። ምን ችግር አለ? መግባት ስለሌለብሽ አይደለም። ቤተ እግዚአብሔር አይደል? ተው እንጂ ብራዘር። ቤተ እግዚአብሔር ነው። አዎ ይሄ ቤተኛ ነው። ምንድነው ቤተ እግዚአብሔር? ኧረ ተረጋጉ እንጂ እንደዚህ ይባላል ወንድሞች? ኧረ ብራዘር ተረጋጉ እንጂ እንደዛ ሳይሆን እኮ ለመሸለም ነው። ወይ አንቺ ወጣ በለት ዛጊ ጂ ኖ አይ ችግር የለውም። ቆይላችሁ እንደዛ ሳይሆን እንደዚህ ሰፈር ምናምን ወከባ ሳይኖር ውስጥ እንገባና ቁጭ ብለን ጥያቄዎችን ጠይቃቸዋለን። ወደ ውስጥማ ምን ጥቅም ነው የሚገኝ? እዚህ ይመቻቸዋል? እርግጠኛ ናቸው? እዚህ ላይ ለእኛ ምዘኑልን እንጂ እኛ እኮ አሁን እናንተን ጠይቀን ሰዎቹ ሽልማት እንድንሸልም እኛንም ደሞዛችንም እያገኘን እኮ ነው። ደሞዛችን ታሳልመኛል። እርግጠኛ እሱን ነው የምልህ እኮ ቁጭ ብለን 5 ደቂቃ ራሱ አይፈጅም። አንዳንድ ጥያቄዎችን ጠይቀን ቶሎ ወጣን። ምንም አንቆይም። ና ተከተለኝ።
እንግዲህ ተመልካቾቻችን በስንት ትግል ማለት ይቻላል ወደ ውስጥ ለመግባት ፍቃድ ለማግኘት ትንሽ አስቸግረውን ነበር። ነገር ግን ያው ወንድሞች ነንና እንተጋገዛለን፣ እንነጋገራለን፣ በመነጋገር ደግሞ እንግባባለን አይደል? ስለዚህ ወደ ውስጥ መግባት ችለናል ማለት ነው። እንደተናገርነው አይፎን እና ሳምሰንግ ስልክ ነው፣ ከሁለት አንዱ ነው። ኦር ደግሞ ሁለቶችም ሊሸለሙ ይችላሉ፣ አይታወቅም። እንግዲህ መልካም እድል እመኝላችኋለሁ። እሺ ወንድሞች እንግዲህ ወደ ጥያቄው እናልፋለን ማለት ነው። እዚህ ጋር የሚያዩት አለቆቼ ናቸው። እንደነገርኳችሁ አለቆቼ ያዩና ሽልማቱን ይወስናሉ። ያንን ሽልማት አፈፍ ታደርጋላችሁ ማለት ነው። እሺ ስለዚህ በቃ ዝግጁ ናቸው አይደል? በጣም ጥሩ። ከስማችሁን ጀምር እስኪ። ስም ማን ይባላል? አንተ? ቡራ። ምንድነው ረዥም ስሙ ምንድነው? ቡራ ባጭር ነው? ማን ነው ትክክለኛው? ብሩክ ቡራ። እሺ አንተ? አብዱ ይባላል። ፓብዶ። ስም ማን ነው ግን የመታወቂያ ላይ ያለው? ባቢ። እሺ እንዴት ናችሁ ታዲያ? ሰላም ነው? ትንሽ ድምጻችሁን እሺ እንዲሰማኝ ትንሽ ጆሮዬ ስለሚያከራክረኝ። እሺ እንግዲህ ያው ስማችሁን አስተዋወቃችሁኛል። የትምህርት ደረጃችሁ ምንድን ነው? እስኪ ንገሩኝ። ያው ትምህርቱ ምን እሺ ነው ትምህርቱ ማለት ሽልማቱን ሽልማት አጥሽም ነው እኮ ጥሳለሁ እንጂ እሄዳለሁ። ትምህርት ብላ ምን አገባ? ያው የትምህርት ደረጃችሁን ያለውን ነገር እንደነገርኳችሁ ሽልማቱን የምትወስዱት ለህብረተሰቡ የሚያስተምር ነገር አለ ወይንስ የለም የሚለው ታይቶ ነው። አሁን ያጀኔት ነው እዚህ ቁጭ ብለን ነው ዲግሪ ጭናን ምን ይታወቃል? ኧረ አንቺ አሁን ቶሎ በቃ ወጄቤንና ተቀይሻ እኮ እንደሱን ከማድረጌ በፊት እናንተን አንዳንድ ጥያቄዎች እንደምጠይቃችሁ እኮ ነግሬያችኋለሁ። አንዳንድ ጥያቄዎችን ጠይቄ ከዛ በኋላ ነው ትምህርት አለው ወይንስ የለውም ነገሩ እኮ። ያንን ነገር ካደረኩ በኋላ ነው ወደ ሽልማቱ መሄድ አይደል? ዝም ብሎ መቼም የሚሸልም ሰው የለም በዚህ ዘመን አይደል? ትምህርት ነው የሚሸልም አይደለም። ግን ያለውን ነገር ከኔ ጋር አሁን ግልጽ ሆነን የምናወራ ግልጽ ሆነን ስናወራ ወደ ሽልማቱ መሄድ እንችላለን። ዝም ብሎ ግን ያው ሽልማት የለም አይደል? ትሰጠኛለህ ሽልማት አንተ ዝም ብሎ እኮ እሱን ነው የምልህ። ስለዚህ የትምህርት ደረጃ አንተ እየተማርክ አይደለም አይደል? አሁን ላይ አንተስ ወንድሜ ወፍ ምንድን ነው? ምን ያክል ጊዜ ሆናችሁ ካቆማችሁ? እናንተ ቲኔጅ ናችሁ አይደል? ከ9 ያቆም። ምን ማለት ነው ደግሞ? ከ9 የገታ ነው። ከዛ በላይ ያለው ነገር ምንም አይጠቅም ነው። ምን ይሰራል? ያው ሽልማቱ መኪና ከሆነ እንማራለን። መንጃ ፈቃዳችን እንወጣ። መንጃ ፈቃድ የላችሁ? እሱን ልተባበራችሁ ይችላል። ያው መብትሽ ነው። እንማራለን እኮ እኛ ያለውን ሁኔታ ታውቂዋለሽ መቼስ። እሱማ ልክ ነህ። ጥሩ ነው። ደስ ይላል። እንደዚህ ስንግባባ ደስ ይለኛል። ግልጹ ናቸው አሉኝ አልኩም። ለዚህም ይሄ ቤት የማን ቤት ነው? የእኔ ቤት። እናንተ ነው የምትኖሩ? እናንተ ብቻ የምትኖሩ ወይስ ቤተሰብ አለ? ለዚህ ጥያቄ ነው እንዳረ አበዛሽብኝ እኮ ጥያቄው። ብራዘር ጥያቄውን መጀመርን አልጀመርንም እኮ ጥያቄውን። እንደፎገረኝ እየሆንሽብኝ። ለምን እንደዛ አላደርግም። አይ ሲቪል ምን ፎል ምናምን ሰርተን ነው እንዴ የመጣሽው? አይደለም እኔ አይመለከተኝም። ይሄ ቤት ምናምን ነገር ሽልማቱን ነው። እኛ እኮ ለሽልማቱ ተንገጫጭ ነገር ነው ምናምን ነገር ጓገጭ ብለን የገባው እኮ። አሁን እንግባባ በደንብ ብዬ እኮ ነው። አሁን እኔ ጋር እኮ እንደ ቤተሰብ ልትሆን ነው አይደል? እኔ አዘ ብራዘር ነው ማለት አንተንም እንደዛው። ለምን ጀጓል ብለህ ነው መሰለኝ የገባው ብራዘር? ምንም ነገር አይደለም። ለጀጓል ስጦታ ብለሽ ነው እኮ የገባሽው እኮ። እሱንም አይሰጥ እዚህ ማንም ገብቶ ያውቃል እኮ። ያው ገባው። ይሄን ነው የምልሽ እኮ። ቶሎ ታይም ምናምን ነገር የምንሄድበት ስላለ ቶሎ ከናንሹና በቃ እኛ የምንቀይስ እኮ አሪፍ ነገር እንድታገኙ ታዲያ ቅድም እንደነገርኩ ነገር እኮ አይደል? አንዳንድ ጥያቄዎችን ጠይቃችኋለሁ። ፐርሰናል የሆነ ጥያቄ ሊሆን ይችላል። እነዛን ደግሞ እኔን አሁን ካቋረጣችሁኝ ወይም ካልመለሳችሁልኝ እንደነገርኳችሁ አለቃለኝ ያዩታል ያንን ነገር። አይ ሌላ ቤት ሄድና ሌላ ቤት ጠይቀህ ከዛ በኋላ ሄድ ይለኛል። ያ ደግሞ እንዲሆን አልፈልግም። እናንተ እንድትሸለሙ እንድትወስዱ ነው የምፈልግን። በተጨማሪ የምጠይቃችሁ ጥያቄዎች ምንድን ነው? ምን አይነት ስራዎችን ሰርታችሁ ታውቃላችሁ? ስራ እኛ ብዙ ላይ ሰርተን እናውቃለን። ምን የተገኘው አየር ባየር ለምሳሌ ትግረራ ምናምን ትፈረግጫለሽ? አፈረግጭማ አንቺ
እንደሱ አይነቱ ምናምን ሪጎራ እናራምዳለን። ምንድን ነው የምትሰሩት? እንዴት አድርጋችሁ ነው ያው የምትሰሩት? በላባችን ምናምን ነገር እናንተ ነው የምትሰሩ ወይስ ለሚሰሩ ሌላ ተቀጣሪ አድርጋችሁ ነው እናንተ? እኛ ነን እንጂ የምንተገረረው። ይሄ ትልቅ ነገር ነው እናንተ የምትሰሩት ከሆነ። እኔ አንዳንድ ቦታ ያየሁት ግን ምንድነው እኔ አሁን ለምሳሌ ሂጄ እኔ ነኝ የምሰራው እላለሁ። ከዛ የቀን ሰራተኞችን ጠርቼ አሰራለሁ። ምናልባት እንደዚህ አይነት ነገር ካልሆነ እናንተ የምትሰሩት ከሆነ ጎበዝ ናችሁ። ሌላስ ምን አይነት ስራዎችን ትሰራላችሁ? ሌላ የተገኙ ነው አየህ። ኧረ አበዛሹ። ኧረ ምንሽ የምንሄድበት ቦታ አለ ቶሎ አያልቅም ነው። ታይሟም ደርሳለች። የምን ታይም? ሰው ጋር ልንሄድ ነው። ሰው ጋር ልንሄድ ነው። ለዛ ምናምን ነገር እኮ እና ብትሄዱ ታዲያ ምንድነው እንትኑን ይዛችሁ ብትሄዱ አይሻልም? ሽልማቱን እኮ አፍጠኙ እያልንሽ እኮ ነው። አልገባሽም? አንቺም ደግሞ እንደዚህ እንደዛ ታያለሽ። አዛርክሽ ነው ጥያቄውን በዛ ቲም እንደ ባቢላ ያው ወይ ፎገረኝ ነሽ ነው። አይ እንደዛ አይደለም እኮ እንደዛ ተይ እባክሽ። ሲጀመር እንትን አሁን እዚህ ጋር የምታዩኝ እኔ ወንድ ነኝ አይደል? ስታወራኝ ልክ እንደ ወንድ አንተ እያልክ ብታወራኝ ደስ ይለኛል። እሺ ለምንድን ነው ጥያቄ ነው ምንድን ነው? አዎ ይሄ ጥያቄ ሳይሆን ይሄኛው ጥያቄ አይደለም። እየነገርኩ ነው። እሱ ወንድም ነው። እሱን ስታናግረው በወንድ ወንድ ስለሆነ፣ ሴት ስትሆን ሴት ልጅ አንቺ እያልክ ታወራለህ። ያው አንቺ አይገባሽም ማለት ነው። እንዴት ጥያቄ ነው ይበቃ። ላንጉሽ ታውቂያለሽ? ዱነግ ላንጉች ይባላል። ለዛ ነው ምንድን ናቸው? ምን ኧረ በቃ ሸልምኝና እንቀየስ ነው ነው። አይ ንገሩኝ። እኔ ተመችታችሁኛል በደንብ ነው ተመቻችሁ። እውነቴን ነው በእውነት የምንሄድበት ቦታ አዛርሽ። እስኪ ንገሩኝ እስኪ ምን ቋንቋ ነው ያልከው አንተ አሁን የተናገርከው? ዱርዬ ቋንቋ ማለት ነው። በቃ እሱን እኮ ሌላ ነገር እኮ የለውም እኮ በቃ የፈጠነ ጀጓሉን ውስጥ ነው የፈጠነ። እሺ በጣም አሁን ጥሩ ነገር ነው የመጣልኝ። እስኪ ዱርዬ ቋንቋ ያልከው ማለት ነው ምን ማለት ነው? ዱርዬ እናቱን የሚረዳልበት አረ የፈጠነ እውነቴን ነው። እስኪ ምን ማለት ነው? ትርጉም ማወቅ ስለምፈልግ ለአንተ ምንድን ነው ያራዳ ልጅ ማለት ወይም አራዳ የሚባለው ቋንቋ ምንድን ነው? እስኪ ንገረኝ አንተ። አረ ምን እሺ ነው ጥያቄው በዛ። ምንድን ነው የበዛ? ገና እኮ አልጀመርንም። ገና ብዙ ነገር ልናይ እኮ ነው። ኖ እኔ ትልቅ ቦታ እንዳያችሁ እፈልጋለሁ። ትልቅ ቦታ ላይ እውነቴን ነው። ተራራ ላይ እንደዛ አይደለም። ፉገረውን ተውትና ቁም ነገር ነው የማወራችሁ። እናንተ አሁን በዚህ እድሜያችሁ እዚህ ቤት መቀመጥ የለባችሁም ብዬ ነው የማስብ። እኔ እንደኔ ሌላ ትልቅ ስራ ውስጥ ድርጅትም ሊሆን ይችላል፣ የግል ድርጅትም ሊሆን ይችላል። ሳቢ ያለሽ ነው ሳቢ አለ፣ የእኛ ጀለሶችም ያላቸው አሉ። ስለዚህ እነሱ ጋር ተባብረን ጥሩ የሆነ ነገር ላይ ባያችሁ ደስ ይለኛል እኮ መጀመሪያ ጀጓሉን ከሰጠሽን በኋላ በጀጓሉ ትደውያለሽ። ገብቶኛል። እሱማ በቃ እሱ አጭር ሲስተም እኮ ነው። እዚህ ጋር እኔና እናንተ መተዋወቅ አለብን። አሁን ለእናንተ አይደለም እንደዛ ሳይሆን እናንተን አሁን እኔ ዋሱኛ ላስቀጥራችሁ ነው አይደል? ስራ እናንተ ማወቅ አለብኝ። ገብቶሃል አይደል? አሁን ተረድታችሁኛል መቼም። ጥርት ባለች አማርኛ ስለሆነ ያወራኋችሁ። ከቤተሰብ ጋር የምትኖር አንተ? እኔ አዎ ከቤተሰቦች ጋር። ለቤተሰብ ስንተኛ ልጅ ነህ አንተ? እኔ ሁለተኛ ልጅ ነኝ። ሁለተኛ። ስንት ናችሁ በአጠቃላይ ቤተሰብ? 4 ነው። አንተ ሁለተኛ ከሆንክ ከአንተ በታች 2 አለ ማለት ነው። ከአንተ በላይ 1 ወንዶች ናቸው ሴቶች? የመጀመሪያ ሴት ናት፣ 2ቱ ወንድ ናቸው። ከአንተ በታች 2 ወንድ። አንተስ ወንድሜ? እኔ ብቸኛ ልጅ ነህ? ሌላ ወንድም እህትም የለም? ከሌላ የሚወለድም የለም? ስለዚህ እሱ እንደ ወንድም ነው የምታየው ማለት ነው። እዚህ ነው የምትኖሩት እናንተ ወይስ? አዎ እዚሁ ቤት። አንተም ቤተሰብ አለ ይብላል። ከቤተሰቦች ጋር እንዴት አትኖርም አንተ? ይሄ የኔ ቤት ነው አላልኩሽም እንዴ? በሱሪ ጉራ ነው ይሄ ቤተሰቦች ቤት ነው ያንተ ቤት? የቤተሰቦች ቤተሰቦች ታዲያ ለምንድን ነው የሌሉ እዚህ? የሉም፣ የሆነች ዕቃ ሊሸምቱ ወጥተው ነው። ለዛ ነው አሁን እዚህ አሁን የምትለኝ ቤተሰቦች አብረው ነው የሚኖሩ? እንደነገርከኝ ቆይ እሱን ነው ያወራሁት። ቆይ ተረጋጋ። አሁን እንደነገርከኝ ከሆነ 4 ናችሁ፣ እናት አባት አለ፣ 6 እዚህ ቤት ውስጥ። አሁን በዚህ ሰዓት መጥቼ ግን ማንም የለም። አንተም ወጥተህ ልትሄድ ነው አሁን እያወራኝ። ጩጮቹ ምናምን ነገር ታላቂ ስራ ናቸው። ጩጮቹ ትምህርት ቤት ናቸው፣ ሌሎቹም ስራ ናቸው። ማዘርም ፋዘር? ማዘር ምንድን ነው የምትሰራ? ማዘር
ሸመኔ ነው አትዋሽ። ለምን እንሸለማለን? ለምን አንድ ላይ እንትን ለምን አትሉም? አሁን ይኸውልህ ምን አለ መሰለህ ግልጽ ነው እንድታወሩኝ የምፈልግ። ሸመኔ ታውቂያለሽ? ሸመኔ ምናምን ሸማኔ አውቃለሁ እንጂ በቃ እሱን ነው የሚሰሩት። ኢትዮጵያ እንዲያውም የምትታወቅበት ነገር ነው ብዬ ነው የማስበው አይደል? አሁን እንደ ዛሬ የሌላ ሰው ልብስ ገዛን እንጂ ድሮ በራሳችን ነበር አይደል? ስለዚህ አሁን ይኸውልህ እየዋሻችሁኝ ያለ ነገር እንዳለ ግልጽ ነው። ስለማንተዋወቅም ነው ብዬ ልውሰደው። ግን አሁንም እየዋሻችሁኝ ያለ ነገር ካለ ግልጹን ንገሩኝና ይሄ ቤት የማን ያንተ ነው ወይስ ያንተ ነው? እውነቱን ንገሩኝ። የእሱ ነው። እኔ ግን የሚመስለኝ እሱ ቤት ነው። ለሰጪው ነው ሰጪው። ኧረ ሸልም እኛ እንውጣልሽ። አይ አንተማ አትወጣም። አንተ ጋርማ ገና ብዙ ነገር አለኝ። ብዙ ያሰብኩት ነገር ስላለ አንተ ጋር አልጨረስንም። አዎ አልጨረስንም። አሁን ከእሱ ጋር ልጨርስ እችላለሁ። ከአንተ ጋር ግን ሞር ደግሞ እንዳየሁት ከሆነ እዚህ ጋር መሆን እያወራችሁኝ ያላችሁት አንተኛው ነው በደንብ እያወራኝ ያለው። አንተ በደንብ እየነገርከኝ አይደለም። የሁለታችሁ ሀሳብ እንደዚህ እየተጋጨ ነው። በቃ ብራዘር፣ ኧረ በቃ ስሩ ይቅርና ስልካችንን ስጭን በቃ አይሻልም እኮ? ስልካችሁ በዛ ወይስ ዝም ብለህ ማሳጋሳን የገባሽ? ቆይ እስኪ ንገሪኝ። ሰው ጋር እንዴት ነው እያልኩ የሚወርድ ብሎኬት አላልኩሽም ቅድም? እሺ ታዲያ የስልኩን ዋጋ ይመጣል ብለህ ታስባለህ? ያው ምለሽ እዛ ምን አይመጣም። የቡልኬቱና የስልክ ዋጋ አንድ አይመጣም አይደል? ስለዚህ እናንተውን ማድረግ ያለባችሁ ምንድነው? ያንኛውን ተውት። ጀለሶቻችሁ ካሉ ያንን ይስሩት። እናንተ ደግሞ እዚህ ከኔ የሚወሰደውን ነገር ብትወስዱ ያሻል እኮ። አጫጭር ብታረጊልን አንቺ። አጭር ጥያቄ እኮ ይጠይቃችሁ። አንድ ረጅም ጥያቄ የለም። ረጅም ጥያቄ አለ? ንገረኝ እስኪ። አራው በዛቲ ምን የቤት አበዛሽ ሆነ የቤት እሱ ነው እያልሽኝ ነው። አልገባሽም አንቺ። ታው እኔ እዚህ ሰፈር የሆነ ሰው አንድ ሰው አምጥቼ ይህ ቤት የማን ነው ብዬ የእሱ ካሉኝ ያንተ ካልሆነ ግን ሽልማቱ ይቀራል። ሽልማቱን አትወስድ። አንቺ ኧረ መብትሽ ነው አይደል? አዎ። እንዴት መብትሽ? እርግጠኛ ነህ? አዎ። ጥሩ እሺ። ተጨማሪ አንዳንድ ጥያቄዎችን ልጠይቃችሁና በቃ ጨርሳለሁ እኮ። ቶሎ አታፈጥኝልኝም? ያው ጥያቄ እየተመቻችሁ አይደለም ሳስበው አይደል? አዎ አንዛዛው ታውቆኛል። እኔም በደንብ እንድንግባባ ብዬ ነው እንደነገርኳችሁ። እኔ ዋሱኜ ስራ ላስገባችሁ እያልኩ ነው። እናንተ ደግሞ ሳያችሁ የመስራት ፍላጎት የላችሁ መሰለኝ አይደል? አዎ አልከኝ እኮ የመስራት ፍላጎት የለም። እንዴው ስራ እኛ የምንሄድበት ስራ አለ ምናምን። አሁን ምን አልከኝ? ስራ አንቅም። ኦኬ ጥያቄውን አንዛዛሽ። ችግር የለውም። በቃ አጠር አድርጌ ወደ ገደለው ልግባ። ጥሩሽ። እስኪ ስለ መድኃኒት አንዳንድ ጥያቄዎችን ልጠይቃችሁ፣ ስለ ጎረቤታችሁና እዚሁ ሰፈር ስላለች ስለ መድኃኒት አንዳንድ ጥያቄዎችን ልጠይቃችሁና እስኪ ስለ እሷ ንገሩኝ እስኪ። ምን? እሺ መድኃኒት ማናት? የሰፈር መቼም ይሄ ነው ብዬ መናገር አልፈልግም። ለሰው ልጠይቂ ነው እንደመጣሽ? አይደለም፣ ለሰው አይደለም። እና ግን ስለ መድኃኒት አንዳንድ ጥያቄዎችን ከእናንተ መስማት ስለምፈልግ እኮ። መድኃኒት ማናት? መድኃኒት የሰፈራችሁ ልጅ? የለችም ማለት ነው። የለችም ማለት የለም ማለት። ፎቶዋን ሳሳይ ግን ታውቃታለህ? አላውቃትም እኮ። ፎቶዋን ላሳይ። ፎቶዋን ሳታያት ለምንድን ነው አላውቃት የምትለኝ? ስለማላውቃት። እሺ ይኸው ልክ እናንተ ትክክል። ለምሮ የምትጨርረው ላሳይ። አናውቃትም። ተረጋጋ እንጂ። ይኸው አላውቃትም። ምን ማለት ነው አላውቃትም? አንተ ምን ሌላ ዓላማ ነው እንደመጡ? ሌላ ዓላማ ማለት ምንድን ነው? ኧረ እኔ የተቀይሽ ቆይ ቆይ ተረጋጉ። ዝም ብላችሁ ተረጋጋ። አይደለም መወራጨት አይደለም። ረጋ ብለህ መጀመሪያ መድኃኒት አላውቃትም። ምን አናደደ አንተ? ስለምናደድ እኮ ምንድን ነው ምክንያት የመናደድ? አንተ ዝም በል። አንተ ዝም በል። አይመጡም። ችግር የለም። ስልኩን አይደለም። ተረጋጋ። ወደ ውጭ መውጣት ትፈልጋለህ? ውጣ። የህግ አካል አንተን አዳምጠኝ። የትም አልሄድም። ቁጭ በል አንተ። ላሳየው። ቁጭ በል። ይኸውልህ አዳምጠኝ። አንተ ፈለክ እንደፈለክ ሳቅ፣ ችግር የለውም።
አንተኛውን ስማኝ፣ ወደ ውጭ መውጣት ትፈልጋለህ አይደል? እሄዳለሁ እኔ መሄጃለሁ። ቆይ አዳምጠኝ። ይኸውልህ ስማ፣ ምንድን ነው ምን ማለት ነው ማለት ተረጋጋ። አንተኛው መውጣት ትፈልጋለህ አይደል? ውጣና የህግ አካል አንተን ካስወጣህ እኔ እቀጣለሁ። ቁጭ በል አንተ። ኧረ እስኪ ጨርሪ። ውጣ እስኪ ሂድ እያቸው። ማንም አይሰደውም። አታረ ምን እሺ ነው ብራዘር? ምንድን ነው ምን እሺ? ኧረ ምን እሺ? ባችላን ይዘህ ትመጣለህ? ኧረ ምን እሺ? ኧረ ወደዚህ በእናትህ ፎገረና። ተረጋጋ። ኧረ ወደዚህ በእናትህ ሂድ። አልጣም ሲጀመር አልጣምከኝ። አዳምጠኝ። ይኸውልህ ተረጋጉ። ይኸውልህ አዳምጠኝ። አይደለም አልገባህም አንተ። ምን እሺ ምንም ተራመደ። ቆይ ይኸውልህ ስማኝ። ውጣ እሺ። ሂዱ እሺ፣ ሁለታችሁም ውጡ። ወጣው ባችላን አለ። ምንድን ነው ኬዙ? ምንድን ነው? መውጣት አትችሉም አይደል? እኮ ኬዙን ንገሪኝ። መውጣት አትችሉም። ስለዚህ ኧረ ብራዘር ምን እሺ አይመጡም። እንደዚህ ስልክ ጀጓል ብለህ አታለ በእኛ ቤት ምን እሺ? ምንም አላታልልኳችሁም። ሽልማቱ ቀስ በል አይደለም ፖሊስ መድኃኒት ትላለህ። መድኃኒት ምንድን ነው? ሽልማቱ አለ። ቁጭ በሉ። አንፈልግም። ይኸው ውሰደው፣ ጀጓሉን ውሰደው። አንፈልግም። ተረጋጉ እንጂ። ኧረ ብራዘር ምንድን ነው ዓላማው? ለመያዝም ኦልሬዲ ተይዛችኋል። እሺ ኬዙን ንገሪኝ። በር ላይ የህግ አካል አለ። ስለዚህ አርፋው እኮ ምንድን ነው ዓላማሽ? አንተ ይኸውልህ የአራዳ ልጅ ነህ አይደል? ስለዚህ የአራዳ ልጅ ደግሞ ሲባተት አርፎ ቁጭ ይላል እኮ። ምንድን ነው እሺ አሁን ዓላማው ምን? እሺ እኮ ተረጋጋ። ኬዙን እኮ ተረጋጉ እኮ። ካልተረጋጋችሁ መደማመጥ አንችልም። ቁጭ በሉ እናውራ። ከዛ በኋላ ተስማምተን በነገሩ ከጨረስን እኔ ይዣቸው እሄዳለሁ እነሱ እኮ። አሊያ ግን እንደማይሄዱ ታውቃለህ አይደል? አይሄዱም እኮ። አንቺ አስኪደሻቸው አኖራም አይሻልም? እንደ አራዳ ልጅ አይሆን እሱ አይሆንም። ቃል አንተም ያራዳ ልጅ ነህ፣ እኔም ያራዳ ልጅ ነኝ አይደል? ስለዚህ ይኸውልህ በአንተ አማርኛ ልናገር እንጂ እኔም ከአንተ ይወስ። ኧረ በተክልያ አይነፋም። ስለዚህ እንደዚህ ጀጓል ብለሽ እንደዚህ ጀጓል። ቁጭ በሉና እናውራ። በጊፍት መልክ እኮ ቁጭ በሉና እናውራ። ቁጭ በል። የሚሻለው እሱ ነው። ቁጭ በል እናውራ። እንደዚህ ያስገብተሽ ይውላጣችሁ እኮ ተረጋግታችሁ አሁን ማውራት እንችላለን። ተቻልሽ አይደል? ቅድም ምንድን ነው ያልኩህ? ወንድ ልጅ በወንድ ልጅ ጥራው አንተ ብለህ አውራኝ ብያለሁ። እሺ ልምድ ሊሆንብህ ይችላል፣ ግን ደስ አይልም። እኔ ደስ አይለኝም። ስለዚህ ይኸውላችሁ እንድትነግሩኝ የምፈልገው ነገር አለ። የሰው ልጅ ይሳሳታል አይደል? ብዙ ፋውል ሰርቻለሁ በህይወቴ፣ ብዙ ፋውል፣ ብዙ። ግን ጥፋትህን አምነህ የሚገባህን ነገር ወይም ቅጣት ማግኘትም አንድ ነገር ነው። እሺ ስለዚህ ከእናንተ የምፈልገው ነገር አለ። በመጀመሪያ ይሄ ቤት የማን ነው? ውሸቱን ትተን አሁን ጉዳዩ ሲሪየስ ነው። ጉዳዩ ሲሪየስ ነው። እሱን ቅድም አልፈነሽውም። ውሸትህ እንደሆነ አውቃለሁ። አሁንም በዚሁ እየዋሸኝ ከሄድክ እንዴት አወክ ነው? ስለማውቅ አታውቅም። ምንም የኔ ነው አልኩሽ። ልንገርህ፣ በቂ የሆነ መረጃ አለኝ። ይሄ የሟይቱ ቤት እንደሆነ አውቃለሁ። ልጇም አንተ እንደሆንክ አውቃለሁ። ተረጋጋ እኮ ተረጋጋ። ይኸውልህ እኔ በቂ መረጃ ሳልይዝ ከየትም ወደ የትም አልሄድም። አንተ ትልቅ ፋውል ሰርተሃል አውቃለሁ። ተረጋጋ። እሺ አዳምጠኝ። ተረጋጋ። አሁን ያንተ ሰዓት አይደለም። አንተ የምትፈነጭበት ሰዓት አይደለም። አንተው የምታዳምጠኝ ሰዓት ነው። የ12 ዓመት ህፃን ምን እንዳደረግክ አውቃለሁ። ዝም ብለህ አዳምጠኝ። አሁን እሺ ቅድም ነግሬሃለሁ። ምን ብለህ ነገርከኝ? ይኸውልህ መጀመሪያ ከአንተ የምፈልገው ነገር ተረጋግተህ እንድታዳምጥ። በጣም ጥሩ፣ ደስ ይላል እኮ። ጥሩ ነው ያደረግ። እሺ ከአንተ ጋር የምፈልገው ነገር አለ። የሰራው ፋውል አለ። ቅድም የነገርኩህ ምንድን ነው? የሰው ልጅ ይሳሳታል። እሱማ የዘወትር ስራ ነው። እሱ ነገር ጠያቂ እስካልመጣ ድረስ በቂ መረጃ ይዤ ነው ወደ እናንተ የመጣሁት። ለዛ ነው የህግ አካል ከኔ ጋር አብሮ የሚሰራ በር ላይ የሚጠብቀኝ፣ በሁለቱም በር ቁጭ ብለው የሚጠብቁኝ ከኔ ጋር እኔን የመከተል ሱስ ኑሮባቸው አይደለም። በዚህም አስቁማለሁ አለ። የህግ አካል ይዤ ነው የመጣሁት። በስነ ስርዓት ሁሉን ነገር ተዘጋጅቼ ነው የመጣሁት። ስለዚህ ቲኔጅ ናችሁ አውቀዋለሁ። አሁን እሳት ላይ ስለሆናችሁ እናንተ ያላችሁት ያደረጋችሁት ነገር ትክክል የሚመስላችሁ ሰዓት ነው። አይደለም ብሎ የሚነግራችሁን ሰው ደግሞ የምትጠሉትና የምትተቹበት የምታንቋሹት ወይ የምትመቱት ሰዓት ነው። የእናንተን ይህን ኤጅ ስላሳለፍኩት ነው የምነግራችሁ። እሺ አማርኛ የተቀይሮ ያውቃል ልክ እንደናንተ፣ ግን ትክክል አይደለም። የትም አያደርስም። ከማንም ሰው ጋር በዚህ አማርኛ አትነጋገርም።
ጥፊ ነው የሚቀድመህ። ምን ጠቀመህ ተግባብተህበት? እሺ አሁን እኮ የነገርኩህ ነገር ነው። ያቺ ኤጅ ላይ ስለሆንክ እድሜ ላይ ስለሆንክ አሁን ማንንም አትሰማም። አንተ ያልከው ትክክል ነው የሚመስልህ። 1-2 ስልክ ትበላለህ ወይም የሆነ ነገር ትሰራለህ። አዳምጠኝ። ከዛ በኋላ ጥያቄ አይመጣም ወደ አንተ። ትክክል የሰራ ይመስላል። ኢዚ መኒ ነው። ጭማሪ ታስይዘዋለህ፣ ገንዘብ ትቀበላለህ፣ የምትፈልጋቸውን ነገሮች ታደርጋለህ። የእናንተን ኤጅ አሳልፌዋለሁኝ፣ ተረዱኝ። እሺ እኮ እናውራ። እኔም እኮ በዛ አይነት በትክክል አማርኛ ወራ። የትም አይሄዱም። የማይሄዱበት ምክንያት እኔ እናንተ ግልጽ ሆነን እስካወራን ድረስ ከዛ በኋላ ወጥቻ አስወጣቸዋለሁ እኮ። ለምን አሁን እውነታ እኔ ጋር ምንም የለም። ግልጹ ነው ነገር። ሸምጥጥ እጠብቅሃለሁ። ዛሬ አሁን የመሸምጠጥ ባህሪ የለም። አዳምጠኝ። እስር ለእኔ ብርቅ አይደለም ብራዘሪ። አሻሽኝም ሆነ ተያዝኩም ሆነ ምንም የማታመጡ ነገር የለም። ትክክል። 1-2 ጊዜ ወጣ ስለገባህ ምንም ችግር የለውም አይደል? አሁን ችግር አለው። አሁን የሰራኸው ፋውል ትልቅ ፋውል ነው። ትልቅ እስከሆነ ድረስ ከኔ ጋር ተግባብተን ነገሩን መፍታት የምንችል ከሆነ እንፍታው። ይሄን የፍንዳታውን ነገር ተው። ስልክ እኮ እኔ እኮ እውነቱን እኮ ነገርኩህ። ስልክ ጀጓል ነው። ተረጋጋ። ይኸውልህ ስለሱ አይደለም እኮ ኬዙን ንገሪና። እሺ ማናቃተን በስልክ ታሳየናል። ምን ትጠቀማለህ አሁን እኔን ስለዋሸኝ? እኔ ይሄውን አሁን ከሰዓት ላይ ነው ያለን አይደል? መሽቶ ቢነጋ አለው አብሬያችሁ ነው። የት ማለት የህግ አካል ይዤን የምንቀሳቀስ ነው። ለእናንተ የሚሻለው ነገር ምንድን ነው? ነገሮችን እኔ እናንተ እናወራ። ካሜራው ይጥፋ፣ ካሜራውን እናስጠፋውና እኛና እናንተ በስነ ስርዓት ሴክስ አድርገን እናወራ እኮ። በቃ እሺ በቃ ቁጭ በይ። በቃ ችግር የለም። ካሜራ ጠፋለ ምናምን በማታለል ካሜራ ነው ቲክቶክ ላይ ምናምን ለመልቀቅ ነው። ችግር የለውም ወንድሞች። እኔና እናንተ መጀመሪያ እኮ ነው በቃ ውጣላችሁ። አንተ እንደው እኔና እነሱ ነው በቃ ውጣ። አይ ካሜራ ገጭ አድርገሽ ለመሸለም ብለሽ በቃ ይኸውልህ ወጣ። እኔም እሱንም አላምነውም ሲጀመር። ካሜራማን ይዤ የምዞረውን ሰው አላምነውም። የህግ አካል ይዤ የምመጣ ለዛ ነው። ኦኬ እሺ። ስለዚህ ከእናንተው የምፈልገው ነገር አለ። የተፈጠረውን ነገር አንተ ንገረኝ። እኔ ልጀምርልህ። ነገር የለም። ካሜራውን ያስጠፋውልህ እኮ ለዚህ ነው። ካሜራውን ያስጠፋውልህ ለዚህ ነው። እሺ አሁን ስላለው ነገር ቀስ ብለን እናወራ። ጎረቤት ማንም እንዳይሰማና ነገር ያለው አይደል? ቤቱ የእሱ ቤት ነው። ገብቷል? ብዙ መረጃ ይዘንባቸዋል። የትም አታመልጡ። ግን እኔና እናንተ ተግባባን። ነገሩን እነዚህ ልጆች አያውቁም የሉበትም ብዬ ወጥቼ በእናንተ አማርኛ እጥሰዋለሁ። ሂዱላቸዋለሁ እነሱ። እሺ ቀረብ ብለው እየሰማሁ አይደለም። ቀረብ ብለው ቃል ግቢልና በቃ ይኸው ቃል ገባላችኋለሁ። እሺ እኔም መጀመሪያ መርማሪ ጋዜጠኛ ነኝ። ስራዬ ይሄ ነው። እሺ ግልጽ ስላወራችሁኝ ስለምታወሩኝ እኔም ግልጹን ልንገራችሁ። መርማሪ ጋዜጠኛ ነኝ። ወንጀሎችን እመረምራለሁ። ነገር ግን እናንተው ገና ታዳጊ ልጆች ናችሁ። እናንተ በእንደዚህ አይነት ውስጥ መግባት የለባችሁም። እሱን እኮ ነው የምልህ። ስለዚህ በምን ምክንያት ነው አንተ አሁን ይህን ነገር ያደረከው? በምን ምክንያት ነው? ከመድኃኒት እህት ከ12 ዓመት ልጅ ጋር ይህን ነገር ያደረከው? አሁን ከአንተ የምፈልገው ምን መሰለህ? ምክንያት አሳማኝ ከሆነ እኔ ልከራከርልህ ነው። ይሄ ልጅ አይደለም ይሄ ምን የሚያውቀው ነገር የለም ምናምን ብዬ ልሄድ እኮ። ይሄን ቤቴ ነው አይደለም የእሱ ነው። ገባኝ። የእሱ እናት እንደዚህ ግልጽ ስትናገረው ደስ ይለኛል። ግልጹን ተናገሩ። ወጥቼ እሄዳለሁ። አያገባኝ። እሺ ሰምታችኋል አይደል? ስለዚህ ንገረኝ። ምክንያቱ በምንድን ነው? ኧረ እኔ የማውቀው ነገር የለም። ኧረ እኔ ግልጹን እየነገርኩሽ እንዴ ምን አስዋሸኝ? ምን ነገርኩህ? ያለውን ነገር ነገርኩህ። ይሄ ቤት የእሱ ነው። መድኃኒትንም ያለቃት ይኸው መንገድ ላይ አልፎ ገጭ ምናምን ነገር ነው ማለት ዞስ ፓትሪ ደቅ ብላ ምናምን ነገር ይኸውልህ ቅድም አላውቃትም አልከኝ። አሁን መንገድ ላይ ነው ሌላ ነገር ነው። አንቺ ማዳምጪኛ። እሺ ማውቃት እሷ መድኃኒትም ይኸው በቃ ያን ጨረር ምናምን ነገር ነው ጨረራለን ምናምን ነው እንጂ ሌላ ነገር የለም። እሺ ከሷ ምንድን ነው የምትፈልገው? ጓደኝነት መቼም ያው እኔም እኮ ነበረ ነው። ኧረ እኔ ድሮ ነው እሱንም ድሮ ነው
መውደድ ምናምን አይነት ነገር ነው። ምንድን በቃ እንደዛ ነገር እኮ አውራኝ እንጂ በደንብ ያለው ፈቷታል። አሁን ተባጥሷል። ኧረ ይቻት አላውቅም። 2 ወር ነው ምናምን አይታት አታውቅም። እሺ ለምንድን ነው ታዲያ በእህትሽ ተበቅየሻለሁ የሚል ነገር ካንተ ወደ እሷ ይወጣ? ለምንድን ነው ይህ ምን ግልጽ ንገረኝ። እኔ አሁን ሁሉ ነገር ይዣለሁ። በድምፅ በቪዲዮ ማስረጃ የተወሰነ ማስረጃዎች አሉን። ይሄ ነገር ጎል ነው የሚከት ካንተ የምፈልገው ግን ምንድን ነው አሳማኝ የሆነ ነገር ከነገርከኝ ከተግባባን እኔ እናንተ ካንታውን ብር ፈልጌ አይደለም ግን ተግባብተን በቃ ያጋጥማል እኮ የሰው ልጅ እኮ ነው። የሰው ልጅ ይሳሳታል። በቃ እውነቱን ስነግርሽ ብራዘር ምን መድኃኒትን በመንገድ ላይ ነው የምናገኛት። ያው እንደዚህ ምናምን ነገር አንድ ቆይቷል። አንድ ላይ ነበር የምንማረው። ያው በዛ ኬስ ምናምን ነገር አይን ጨረር አለ። ያው በሱ ምናምን እንደዚህ ስላት እሷም አይሆንም እንደዛ ምናምን ነገር አለች። በሱ ኬስ ነው እንጂ ሌላ ነገር ማቆ ነገር የለም። ምንድነው እሷ አሁን ስለማታወራህ ነው የምትናደድ? ለማውራት ስትሞክር እሷ አታወራህም ነው ምንድነው? ንገረኝ። በቃ እንደሱ በለው እንጂ ሌላ ማቆ ነገር የለም። እና በጣም ትናደዳለህ በዚህ ጉዳይ? አረ ምን እሺ ነው አንዛዛሹ? ይኸውልህ አንተ ከዚህ በኋላ አንድ ነገር ብትናገር በጥፊ ነው የማጮልህ። እሺ? አረ ምን እሺ? እንዳላጮልህ ዝም ብለህ አዳምጥ እኮ አንተ ይቅሻለና አይመስልም ለህግ አካል አስይዤ አንተን ይዤ እንዳልወጣ አሁን ከሱ ጋር እያወራሁ። እሺ? እሺ ቀጥል አንተ። ያው በቃ በሱ ኬዝ ነው እንጂ ሌላ ምንም ነገር የለም። እሺ አሁን ልጅቱ ህፃኗን ምንድን ነው ይህን ነገር እንድታደርገው ያነሳሳ ነገር ምንድን ነው? ንገረኝ። በቀል ነው? ንዴት ነው? አላረኩም። ምን ማለት ነው አላረኩም? እንደዚህ ውለን እናድራለን ብያለሁ። እስከ ነገ መቆየት እንችላለን። እናንተ የትም እስከማትሄዱ ድረስ ግልጹን አውራኝና እኔም ወጥቼ ልሂድ። ታስመልጠኛለህ? እሱን እኮ ነው የምነግርህ። አትሰማኝም እንዴ? አማርኛ እኮ ነው የማወራህ ነው ወይስ በአራዳ ቋንቋ እንዳወራ ነው የምትፈልግ እኮ? ምን አምናለሁ? በምን አምናለሁ እኮ ነው። ምን አማራጭ አለ? በር ላይ ያለውን የህግ አካል አይተሃል። ምን አማራጭ አለ? ያለውን ለእኔ ንገረኝ። እኔን ካሳመንከኝ እኔ አሾልኬ እሰድሃለሁ። እግዚአብሔር ይኸው በቃ እኔ እንትና መድኃኒትን ውዳት ነበር እና በጊዜው በየሆነ ቀን ነበር የጀለስለት ነበር የውሱ ጋር የሆነች መንጠጣበት ቦታ አረቄ ምናምን ጠጥሰን ትንሽ የሚነፈውን አሽሽ ታውቃለህ? አሽሽ ነፍተን ምናምን ስንመጣ እንደ ድንገት አገኘናት። ከየት ነው የምታስመጡት አሽሽ? አይ ሌላ ቦታ ነው። እናንተ ስለሱ ጉዳይ አንሸጥም። እሺ ችግር የለውም በቃ ትነግረኛለህ በኋላ። እሺ ይኸው በሱ ኬዝ ምናምን ነገር ነው። ስንመጣ ምናምን ቅያስ ላይ አየናት። ሰክረን ነበር፣ 5 ነበረን እና 2 ሄዱ፣ 3 ነበረ። ይኸው እንደዚህ በስካር መንፈስ አረግነው በኋላ በቃ አረመን ብዬ ልንገርሽ ብራዘሪ ከተረዳሹ በቃ ተረጁ። ቅያስ ቦታ ላይ ሰው የማይመጣበት ቦታ ስለሆነ ነው ያደረካችሁት ይሄን ነገር። ሰክረን ስለነበር ነው ሳንፈልጎ ነው ያደረግነው። ግን ንዴትም ስላለብህ ነው። በጨብሲ ሙድ እሷ ጋር ያለውን ነገር ታውቃለህ አይደል? ከመድኃኒት ጋር ያለውን ነገር በዛውን ጓደኛችሁ ጋር ያው ነገሩን አድርጋችሁታል። የት አለ አንደኛው ልጅ ታዲያ? አረ ወፍ አንደኛው የት ነው ያለ? አረ ወፍ ነው ያላቀም እንትን ለማለት ነው አይደል እኮ ዝም ለማወቅ ብቻ ለማወቅ ነው እኮ። አንደኛው ምን ይሰራልሻል ብራዘር? ይኸው ያለውን ነገር እኔም እኮ አመኔቴን አመኘ ገባኝ። አሁን አንድ ነገር እንትን ይፈልጋሉ። ካንተ ምንም ነገር አልፈልግም። ነገር ያለው እውነቷን ብቻ ነው። ከዛ ወጥቼ ሄዳለሁ፣ ያገበኝ። ቀጣይ ግን የምነግርህ ነገር ሶስተኛው ልጅ ስሙ ማን? አረ ወፍኛ እናቆም። አንተ ዝም በል ችግር የለውም። ስሙን ብቻ ነው የምፈልግ። አወዱ ይባላል። አወዱ። እሺ ሶስተኛው እሱ ነው። ስለዚህ ይህን ነገር እንዳደረጋችሁት በቃ ግልጽ ነው። ግን የሆነው በስካር መንፈስ ነው አይደል? ሌላ ልጅ ብትሆን ስታደርጉት ነበር ወይስ እሷ ስለሆነች ደንፉ ስለምጭር በመድኃኒት ምክንያት? ንገረኛ፣ ይዘው ግልጽ። እኔ እንደ ወንድም እኮ ነው የማወራህ። በሱ ነው ብራዘር። ፍቅር ነገር አለብኝ በቃ ወንቃ ምናምን ነገር እሷም እንግዲህ ይኸው ማራሙዶ ምናምን ነገር አይመቻትም። ለዛ ነው። እሺ አንተ አሁን ቤተሰቦች የት ነው ያሉ? እዚሁ ሰፈር ነው አይደል? ለምንድን ነው ውጭ የምትኖረው? አሁን ከሱ ጋር እየኖርክ ካገኘው የምታደርግ ከቤት አንስማማም በቃ በዚህ ምክንያት ምናምን ነገር አነሳለሁ። አይ ሱስም አለብኝ
የውቃም ምናምን ነገር የእጅ አመድ አለብኝ። በቃ እንደዚህ በግልጽ ትነግረኝ ደስ ይለኛል። በቃ ቤት አንስማማም፣ እዚህ ነው የምተኛው ማድረግ። ስለዚህ ሌሎችም ይመጣሉ እዚህ ቤት ማለት ነው ማታ። ስለዚህ በእጅ አመል ምናምን ይዘው የመጡትን እቃ ይዘው ነው የሚመጡ ወይስ ብር ነው ይዘው የሚመጡ? ያገኙትን ነው ያለውን ነው ይዘው የሚመጡት። ተፍ ተፍ ብለው ግን ብዙ ጊዜ በደንብ ይገኛል ማለት ነው አይደል? ምሽት ላይ። ስለዚህ እንደዚህ እናደርጋለን። እኔ እንግዲህ አንተን ጥፋተኛ ነው ምናምን ብዬ እሺ፣ ተረጋጋ። ጥፋተኛ አይደለም። እኔ እናንተ ተነጋግረናል። የሚያጋጥም ነገር ነው ብያለሁ አይደል? ያው ባለማወቅ እኮ ነው። ያው እሷንም እሺ፣ ሳምንት ነው 2 ሳምንት አላየኋትም። መድኃኒት ተራው ምንድን ነው ያልካት? ምን ጋር በእህትሽ ተበቅዬሻለሁ ያልካት ለምንድን ነው? እሱንም ደግሞ ተናደህ ስለነበር ነው። በእድ የተነሳሳ ነው። ጥሩ እሺ፣ እንደዚህ እናደርጋለን። ይኸውልህ አሁን ከሰዎቹ መሀል አንተን ይዤ መውጣት አልችልም። አንተን ሳሊዝ መውጣት አልችልም። ታውቃለህ አይደል? ለምን? የህግ አካል ስላለ አሰራሩ እያባበልከን ነው እንዴ? ምን አራባ እንደዚህ ሳላባብል በጥፍ እያልኩ ይዤ እሄዳለሁ። ምነግርህን ነገር አዳምጠኝ። በቀበቶ ያስሬ ይዤ እወጣለሁ። ከብቷል። ማስቀንጠስ አለብኝ አንተን። እሺ፣ የህግ አካል በር ላይ አለ። ይኸው ከኔ ጋር እየሄድኩ ነው እላቸዋለሁ። አንተን ይዤ እወጣለሁኝ። ላይኛው ቅያስ ላይ እንደደረስን እለቃለሁ። ትሄዳለህ። ገብቶሃል አይደል? እንደዚህ ካልሆነ መውጣት አልችልም። እንደዚህ አዳምጡኝ። አሁን እናንተ የምታወሩበት ሰዓት አይደለም። በተደጋጋሚ ነግሬያችኋለሁ። ካሜራማን ና ቶሎ በል ግባ። እሺ፣ ምን እናደርጋለን መሰለህ? እንግዲህ የህግ አካል በር ላይ ስላለ ዝም ብለን መውጣት አንችልም። እሱን በቀበቶ እንሰራውና በቃ ይዘነው ወጠናል ምናምን ብለን ቅያስ ላይ እንደደረስን አምልጦና ሮጠን ለማለት ይሄ ምክንያት ጥሩ ይመስለኛል አይደል? ስለዚህ እንደዛ እናደርጋለን። ካንተው የሚጠበቀው በቃ አንገትህን ድፋ። እሺ፣ ገብቶሃል? አረ ብራዘር፣ በዚህ ሌላ ቅያስ አለ እኮ። ና ዝም ብለህ አሁን የሰጠውን እንትን ማንም ሊሰጥ አይችልም። ዞር። አዎ፣ ይሄ የግድ ስለሆነ ነው። እሺ ብራዘር፣ እሺ። አረ ምን እሺ ነው? የግድ ነው እንደዚህ መሆን አለበት። በስድስት አታስጥሽውም እንዴ? ሙሉ 10 ሺህ እንደዚህ መውጣት አይቻልም። እንደዚህ መውጣት አይቻልም። እንደዚህ ዙር እያባበልሽ ነው እንዴ? አንተ በቃ ቁጭ በልሽ። እሺ፣ አረ ምን እሺ ነው? እሺ፣ እሱም ይሄን ነገር አድርጓል። አብሮ ካደረጉት ውስጥ አንዱ እሱ ነው። ከዛ አንደኛው ደግሞ ቅድም የጠራልኝ ስም አለ አይደል? አንተ መጀመሪያ ላስጥስ፣ ከዛ በኋላ እሱንም ይዤው ልውጣ። የተሻለ የሚሆነው እንደዛ ነው። አረ ምን እሺ ነው? አረ እሱ ይምጣ። አንድ ላይ አንፍጥም ነው እኮ። አንተ የተሻለው እኮ እዚህ ብትቀመጥ ነው የተሻለው። እንደዛ ኖርማል ነው። ኖርማል። በቃ አርፈህ ቁጭ በል አንተ አርፈህ ቁጭ በል። በቃ ይጠብቀኝ። ና እሱን አሳልፌዋለሁ። አሁን ደግሞ አንተን አሳልፈሃለሁ። አረ ምን እሺ ነው? ቃል ገብተሻል ነበር እኮ ቃል ገብቼልሃለሁ እኮ። ምን እሺ ነው? ይኸውልህ ቁጭ በል አሳይሽ። ሪጎሮን አቋጥቹ ነው። ቅድም በሙሉ እንዳለ አማርኛ በሙሉ እያስጠላኝ ነበር። ታውቃለህ? አረ ምን እሺ ነው? አማርኛ በጣም ነው የሚያስጠላ። አንተ በስነ ስርዓት አማርኛ እስክታወራ ድረስ ዝም በል፣ እንዳትመልስልኝ። ትርስ በል። ብሎም እንደዚህ አድርጎ የሚቀጣችሁ ብታገኙ ኑሮ እዚህ አደልሽኝ ነበር። ዝም በል አትመልስልኝ። ቀጥል። እሱን አታልየዋለሁ። አንተም ትገባታለህ። ቀጥል። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። በጣም የሚያሳዝን ነገር ነው። እነዚህ ቲኔጅ እንግዲህ የሚጠቀሙትን ነገር እንደሰማችሁት ነው። ብዙ ነገር ይጠቀማሉ። በስካር መንፈስ ነው ይላሉ። ያው ምንም እንግዲህ የሰሩትን ነገር ለመሸፈን ቢሆንም የሚያደርጓቸውን ነገርም መጥፎ ነገሮች ናቸው። የሚጠቀሟቸው ነገሮች አሉ። የሰዎችን ስልክ ይቀማሉ፣ ለሰው ያስይዛሉ፣ መጠጥ ቤት እንደዚህም ይጠጣሉ። ብዙ ነገሮችን ይጠቀማሉ። እንደሰማችኋቸው ነው። እንግዲህ በምን እነዚህ አይነት ሰዎችን እንግዲህ ለህግ አካል አሳልፈን መስጠት ያለብን ይመስለኛል። ግዴታችንም ነው። ምንም ጥያቄ የለውም። ምክንያቱም ይህን እንደዚህ አይነት አስቀያሚ የሚሰሩ ስራዎችን አጋልጡ፣ ዝም አትበሉ። እቺ ልጅም እንግዲህ ገና የ12 ዓመት ህጻናት ወደ ህግ አካል ቀስ አድርገን እንግዲህ ወስደናታል ማለት ነው። ምክንያቱም ቃል መስጠት አለባት። ዋነኛዋ ተጠቂዋ እህታችን ስለሆነች እንግዲህ ያንን ነገር ለህግ
አሳልፋ መስጠት አለባት ማለት ነው። እህቲቱንም አረጋግተናታል። ሰዎቹም ልጆቹን ደግሞ እንግዲህ ቲኔጅ ናቸው ገና ወጣት ስለሆኑ ግንፍል ነው የሚሉ እነሱንም ያው ኃይል መጠቀም እችላለሁ ግን ለነገሩ ግን አንዳንዴ ደግሞ ምን ማድረግ አለብን የራሳችን የምንጠቀምበት ታክቲክ አለ። ያን ነገር ገና መግባት በፊት ተነጋግረን ስለነበረ ከቡድኖች ጋር እንግዲህ በታክቲክ ቀስ አድርጌ ታመልጣላችሁ ትሮጣላችሁ በማለት ለህግ አካል አሳልፌ አንድ ባንድ ሰጥቻለሁ ማለት ነው። እንግዲህ እንደዚህ የምትሰሩ ሰዎች ባካችሁ ታቀቡላለሁኝ። የኔ ቤተሰብ የሆናችሁ ደግሞ እንግዲህ ቻናሉ በጣም እየሞተ ስለሆነ ለብዙ ሰው እንዲዳረስ ሼር አድርጎ አዲስ የሆናችሁ ደግሞ እንደተለመደው ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ በመጻፍ የሁልጊዜው ትብብራችሁን አድርጉላለሁ። መልካም ቆይታ